longest relationship ቴክስ አለ ኦኬ ወር ራሱ ይሞላል መድኃኒዓለም አንዴ ልስከስኳል ምን ወር ካለ relationship longest relationship ወር አይሞላም ጎሽ ደስ ይላል ነው ይናሪያ በቃ እንደ ባርሳ ቲኪታካ ነው ማለት ነው ጋጭ ያ ቃልቻ ያ ሰይጣን ያ ቃልቻ ያ ሰይጣን እንዳ አሎ የዛሬው ደስታ መችለን እስኪ ውረጅ እስክስታ ይጀምር ባንቺ አይ የዛሬው ደስታ የኔ ቆንጆ ሰይጣን ሊፈትንሽ ሲፈልግ ምን ይልክብሻል መሰለሽ እማዬ እናቴ የሚለው እንዲልክብሻል ሲጀምርና ይጀምር በሷ ዛሬ የዛሬው ደስታ ሰላም ውድ ፋሚሊያን እንዴት ናችሁ? ዛሬ ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ ማልገባበት ጉድጓድ የለም። ሁልጊዜ እንደምላችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀሳባችሁንም ጻፉልኝ፣ ይቀበላለሁ። ቪዲዮውንም እስከመጨረሻው ተመልከቱልኝ፣ ምክንያቱም ለኔ ይጠቅመኛል። ወደ ቪዲዮ ዶክተር ኃይለብር እባላለሁ። ያው ዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት የቂጥኝን ቻፕተር ዶክተር በጣም ከባድ ራስን ተፈነነኝና በቃ ይጠቀጥቀኝ እንደዚህ ወጋኛ ዝም ብሎ ብርሃን ማየት አልችልም ምናምን በተለይ ድምጽ የሶሪ መጨረሻ መስጠት ሰው ራስ መታት አለው ይወጋሃል። ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ይሄ ዶክተር የጥሬ ስጋ በልቼ በጣም እንደሚያመመኝ ነው። ኦኬ ጥሬ ስጋ ኦሬዲ መንስኤውን ካወቅሽማ በሽታውን ለመለየት አይከብድም እኮ ቂጥኝ ነው ይሄ ሙሳ እንደምናስተውል ዶክተር ይወቃና ቂጥኝ ነው የሚሆነው ያስታውቃላ ወንጭ ቂጥኝ ነው ዝም ብለሽ የቂጥኝ ባች ፋርማሲ ዘጥቶ እንደው ባኩስ ልጅ ታሞብኝ እንደው ያጨስ ይቀም ነበር በአንድ ሌሊት ደና ነበር በአንድ ሌሊት ጨዋው በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥኝ መድኃኒት ስትባያቸው ይሰጡሻል። ቂጥኝ አትጨራረቂ ብዙ ሰው ቂጥኝ ነው በቃ ሲጂሽ ችግር ነው በጁዳና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ ምን ያርግ እሱ ዶክተር ነው። የተማረው ቻፕተር የቂጥኛውን ቻፕተር በትክክል ወስዷል። ስለዚህ ቂጥኝ ነው። መርፌ ቆረጠ ቂጥኝ፣ እንቅፋት መታ ቂጥኝ ነው። በቃ ሊመች። እስኪ ወንድ የሆነ ይህን ጥያቄ መልስልኝ። እስኪ ወንድ የሆነ ማለት ነው ህፃናት ማለት ነው ገና አፋቸውን ሲፈቱ ገና አፋቸውን እየፈቱ እያለ ማለት ነው ስናስለምዳቸው ቃላት ለምሳሌ አባባ በል ስንለው አባባ ይላል፣ እማማ በል ስንለው ማማ ይላል፣ ዳቦ በል ስንለው ዳቦ ይላል አይደለ? ህፃናት ምንም ማያውቁ ሆነ ማለት ነው። ምንም ማያውቁ ሆነ ጀስት እኛ የምንለውን የሚደግሙ ከሆነ ለምንድን ነው በል የሚለውን ማይደግሙት? አገኛ ዳቦ በል ለምሳሌ ዳቦ በል ስንለው ለምን ነው ዳቦ ብቻ ነው? ዳቦ በል ለምን አይደለም? ገባ? እኛ የምንለው የሚደግሙ ከሆነ ለምን ከነ በል የሚለው ጭምር አይደግሙት? ገባችሁ? ህፃናት ዝም ብሎ ከመሬት ተነስቶ አይደለም ፈጣሪ ዝም ብሎ አይደለም የለቀቃቸው። ገባችሁ? የሆነ ነገርማ ሳላቸው። ምክንያቱም እኛ የምንለው መድገም ከሆነ ማማ በል ስንለው ማማ ብቻ ነበር ማለት ነው። ማማ በል እንዳለ ነበር። ገባችሁ? ሪፒት የሚያደርጉ ከሆነ ምንም ማያውቁ ከሆነ ስለዚህ ሰምቲንግ አላቸው። ገባችሁ? ዝም ብሎ ማልተፈጠሩ ምንማ አለው ፈጣሪ እንዴ አታስብ ያላቀም ግን ለምን ይመስላችኋል? ፋሚሊ አባባ በል ስንለው አባባ ነው የሚለው በለና ቀድሞ ያቅሙ ይሆን እንዴት ነው? ፋሚሊ እስቲ ገምቱ። የገመታችሁን ኮሜንት ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። ብብቴ ባህል መድኃኒት ተፍተፍ አድርገው እስቲ ምን ይሄ መጣችሁ እስቲ ቁጭ በል እስቲ እሺ አይ ችግር የለውም ሳትቀር ምን ሆናችሁ መጣችሁ? አልቆባለህ እንዴ ድጋሚ? ኧረ አይደለም እሷ ነው ወሯት የኔ እህት ምንድነው? ይሄ በቃ ምንም ሊያስቀምጠኝ አልቻለም። ጧጧት ይጠባል፣ ማታ ይጠባል። ምንም በቃ ልችል አልቻልኩም። ምን ነው የሚጠባው? ጤቴ አንተ ዘንድሮም ጠባለህ? በዚህ ልጅ የምትወልድበት ጊዜ እኮ ነው። አይ በሰው ይፈርዳሉ። ስላላዩት እኮ ነው። ስላላዩት ይለኛል። ምን ለየው? አንድ አይነት ነው ሁሉ። ኦሆ መች ወልቆዩት እንጂ እሳው ልኩ ለውስጥ ምንድነው? ኧረ እኔ ፊቱን ካላዞራ አላሳይም። ጸባይን ማውቀው ነው። አከብሩላት። ይሄው
እማዬ ወንድሜ ወዛለው በንበቴ ባልቅ ወዶ አይደለም በጣም ይሰለቸኝ ነገር ሄሎ አክስቴ አለች ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሺም ያለች ነው። ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱን እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪ ያለች ነው። ምን ነው በሰላም ነው ወይ ፈለግሽኝ ቢያት ረማደውላት በእናትሽ እደውልላታለሁ። እስቲ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ አርፏል። መታ ምን ነው መተው ታማ ነበር። እስኪ ጠይቃት። አረማ በመድኃኒዓለም ደውይላት ጠይቃት። ታሞ ነበር ወይ? ይገርምሻል ባለፈው መንገድ ላይ አግኝቻው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታ አይመስልም ነበረ። እኔም ነው ባለፈው ለጋ ነው ወይስ በሳል ነው ብለሽ ጠይቂያት። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነው። ስታነጥሪ ምን አይነት ቅመም ጨመርሽበት? ያት ምንም ተኮሰት አትወድም። በእኔ ስልክ ልታነጥሩ ነው። ወደዚህ መንገድ አንቀጥልም። ራስና አጠፋለሁ። ለምን ስልኩን ዘጋችሁት? ምን አውቃለሁ። ራስና አጠፋለሁ ብለው አለች። እሺ ከዛ አረላ ይሄ ተለመደ ነው። በቃ ፋሚሊ ደውላ በእኔ ስልክ ልታነጥሩት የተለመደ ነው። አንተ ትደውላለህ፣ እነሱ ይደውሉ፣ ባንተ ስልክ ነው ነገሩ የሚያልቀው። እርስ በርስ እኮ ማውራት ይችላል። የስንት ዓመት ታሪክ ፈልፍለው ነው የሚያወሩት። አራድቡ ፋሚሊ በቃ ተውን። የኔ ቆንጆ ሰይጣን ሊፈትንሽ ሲፈልግ ምን ይልክብሻል መሰለሽ? እማዬ እናቴ የሚለው ይልክብሻል። ሲጀምር እናትህ አይደለም፣ ሲቀጥል ደግሞ በሙሉ ስም ይጥራኝ ሰማለ። በአባቴ ስም ጥራኝ ከፈለግ፣ በአያቴ ስም ጥራኝ ከፈለግ። እኔ እማዬ ምናምን መስማት አልፈልግም። እንዲህ ያላችሁ ነው ነገር እናታችሁ መስለናችሁ ሚስት የምታመጡለት አንፈልግም። ወንዶች ምን ትላላችሁ? ማባ የምትሉ ወንዶች ምን ትላላችሁ? ኮሜንት አድርጉልኝ። ልክ ነው፣ አግባብ ነው። መዝሙሩ ባረክ ላይ ጋር እናንስቅም እናናነብላችኋለን። ከፈለጋችሁ መንሰራችሁ እናንተ ይጾም ቀይሩ ታታሉ ወሲባስ በጉራጌኛ እኮ ነው። አጉል ከበላገራችሁ ባለ ጉራጌኛ ነው መሰለኝ። የራሷ ነገር ፈጥራ ነው መሰለኝ። እሺ ጋይስ ዝው ታዘቡራላችሁ። አሁንኛ እኔ እኮ በጣም ተሳቀቅን። መድኃኒዓለምን ተሳቀቅን። እንዴት ቪዲዮ እንስራ? ታግ የምታረጉን ቪዲዮ ማይሆን ቪዲዮ የቱ መርጠን የቱ ነው እንስራሽኛ? አይ እቺ እንኳን ከበድ የምትል ይመስለኛል። እኔ አላቅም። እታጋጩን ነው ሀሳባችሁ። ኮመንት በጽሁፍ ሰዎች ግን አድቡ። እናንተ ፈጣሪን አታውቁ። ቃሎሴ ባስ ያሰማል። ብቻቸውን የሚኖሩ ሰዎች አሁን ያሉበት ሁኔታ ባለፈው ቡና ሳልጠጣና ከመጠጣቴ በፊት ምናምን ብሎ ግድግዳ መድረሻ እየመጣ አላሽ የኑሮ ሁኔታማ በዚሁ ከቀጠለ እኔ እንጃ የት እንደምንሄድ። የቆየ መብራት
ወይ መብራት መጣ እያስፈራራ ነው። አችለውም እንደዚህ እኮ የምር እኮ ነው የሚመስለው። እንደዚህ እየጠበቁ ምናምን ነው የሚመስለው። ሻማቸውን አጠፉ። ቆይ እናጥፋው ብላ የተባባል ሎንግስ ሪሌሽንሺፕ ቴክስ አለ። ኦኬ ወር ራሱ ይሞላ መድኃኒዓለም አንዴ ልፈከስኩ አይደል? ምን ይወር ካለ ሪሌሽንሺፕ ሎንግስ ሪሌሽንሺፕ ወር አይሞላ ጎሽ ደስ ይላል ነው ይናል። በቃ እንደ ባርሳ ቲኪታካ ነው ማለት ነው። ጋጫውት ስልት ቲኪታካ ወደ ታ ታ ታ ታ ታ ታ ታ ታ እኔ የባርሳ ጨዋታ ይመቸኛል። እንደ ባርሳ ነው ይመቸኛል። ቲኪታካ አንጃንዶር ምናምን ሰጣ ነው የፈጠነ ወደነዋል። የባሰ ናቸው። እንኳን ደህና መጡ። አስተናጋጅ ምንድነው? ከስተመር ተለያያላችሁ? ለኔ አልተጨፈረም እኮ ማለት ለኔ አልተጨፈረም ማለት ማዘዝ እሱ ምንድነው? እሱ ከዘዘ ወይ አንተ እኮ በየአይነት ነው ያዘዝከው ወይ ታዲያ ብርቅ ነገር ነው ወይ? ቀላል ብር መሰለህ እንዴ? 400 ሺህ ብር እኮ ነው እኮ። ታዲያ ምን ለአንዱ ነው የምታስቀብጡት ማለት ነው? ደሃ ይስተናገድ። የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽ ነው። ለአንዱ ተሸረግጃለሽ፣ ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም። አንድ ቀን ተለውጭ ያሳይሻለሁ። ያኔ ታሸረግድኛለች። እሺ አለቃ ምን ልታዘዝ? አስታወሽኝ? እኔ እንጃ። የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃበጪና በኔ ድህነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጬ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። በያውን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት ቶርክ አድርጊላቸው። አበዛዙ ሁለት በየአይነት እኔ ስንት ሻት ያወርዳል ብዬ ሁለት በየአይነት ሻይ መታ ይኖሩ ማውርጅለት። እንግዲህ ፋሚሊ ዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። በቀጣይ በባበረ ቪዲዮ እስከመለስ ድረስ አሁንም በድጋሚ ይሄን ቻናል ሰብስክራይብ ያደረጋችሁ ቆዩኝ። ሀሳባችሁንም ጻፉልኝ፣ ይቀበላለሁ። ባባ ይመቻችሁ።